ዛሬ ነው የምላችሁ ቤተሰብ እንኳን ደስ አለ በሉኝ። አሁን ነው ሳውዲ አረቢያ ገባሁ ነው የምላችሁ። ሳውዲ አረቢያ ገብቻለሁ። እቺን ታውቃታላችሁ? ልገዛ ነው ለኔ። የኔ ጀግንነት እኮ ይለያል ነው የምላችሁ። የኔ ጀግንነት ይለያል። 15000 ሪያል አክስር መጥቼ አሁን እዚህ ተናገረኝ አልተናገረኝ እያልኩ ከስራ ነው እወጣለሁ። አሁን ነው የምላችሁ አላህ ይሶብራችሁ ነው የሚባለው። ተውት ሲባል አላህ ይሶብራችሁ። እንግዲህ ነው ሰርቻ አልኳችሁ። አላህ ይድረስላችሁ፣ እኔንም አላህ ይድረስልኝ እንጂ 15000 ሪያል እንዴ ብሎ መቼም አይከፈል የለም ወግዱ እንዲያደውሉ አስልኬ እናም ይሄ የሚከፈል አይደለም። ይሄን እኔ እንጃ ሰው እየከፈለ ነው እየተተወ እኔ ግራ ጋብቶኛል። እኔ እንዲህ ያለ ነገር የለም። ከፈለጋችሁ መልሱኝ። ብር የሚባል እኔ አላየሁም። ለኔ ሰጣችኋል እንዴ? ዙሩ አሁን እንትን በሉ ሸርሸር አድርጉት እስኪ። ይከፈላል አይከፈልም እንዲህ አለ። እሺ ሰላም ሰላም ቤተሰብ። እናም ደስ ብሎኛል በጣም ስራ ፈትቻለሁ። ደስ ብሎኛል ዛሬ ነው የምላችሁ። ቢጋ ላይ ሄጄ ቆይ አሻንጉሊት ምናምን ልገዛ ነው እንደዚህ መኪና ምናምን በጣም ደስ ብሎኛል። እንዴ ወላሂ ከተማ እንዲህ ነው የሚያምረው። ስራት ደስ ብሎኛል። ሳይክራት እዚህ ልግዛ ወላሂ ልግዛ። አሁን በመኪና መውሰድ ይችላል። በየስራ ቦታው ይሄን ገዝቼ ልለበ አሁን ነው የምላችሁ። አረቡ ጋር ተጣልቻለሁ። 5 ቀን ቀረኝ ከስራ ልወጣ ነው። ስራ ፈልጉ። እዚህ ጭራሽን ወዲ ከተማ ያለው ስራው ቢሆን ደህና ነው። ወዲዛም ሆነ ወንሁንም ሆነ ዝሮ ፈልጉ ስራ። በዚህ 5 ቀን ውስጥ ፈልጉና ወላሂ ከሙሬ ነው። እኔ ቀልድ ለዚህ ለቲክቶክ ምናምን ብዬ አይደለም ወላሂ ብያለሁ። ልወጣ ነው። ስራ ፈልጉ። ካልወጣ እናንተም ሆነ ማንም ሆነ ዝሮ ስራ ፈልጉ። ደህና ሰው ያው ፈልጋል። ያው ሞኝ ዝም ብላችሁ እንዲያታሙኝ እየገባችሁ እኔ ነው የምላችሁ። ወይ ስደት የማማረው መቼ መሰላችሁ? ምን ሳይ ይመስላችሁ? ገምቱ ወላሂ። ወይ ስደት የከረነ ሰራለሁ ወይ ሳይ መሰላችሁ? ይሄ ዲስት እንዲጠቁሮ ሳይ በጣም ነው ቴንሽን ነው የምሆነው። አረቡ ሲሰራ ነው የሚለው እንደገና ጣተርክክ ብሎ ሳይ እንዲህ ሳይ ይጨንቀኛል ወላሂ ነው የምላችሁ። የሀረብ ጋር ልጣላ ነው። ተዘውጅ ይለኛል። ምን አባቱን ሲያለ ተዘውጅ አንተ ይብቃ ወላሂ አዚም ይብቃ ተዘውጅ ይለኛል። ረምን እያለ ነው እናንተ ሰው ይሄን ነገር ሲ መዝቡጥ የሚለውን ዝም አልኩ። ባለፈው እንዲዛ ብሎ ሰርቦኝ መዝቡጥ አንተ ኮይስ ብሎኝ ዝም አልኩት። አሁን ደግሞ ተዘውጅ እያለ ያአላህ እንደው ዝም ብሎ የጅንስም እያመጣ ይሰርበኛል። እንደ ሲ መላበሉት ይሄን ሰው ሸርሸር አድርጉት። አረበኛ ነው የሚያውቁት። ሸር አድርጉት። የማታውቁት ዝም ብላችሁ ስድብ ጥፋችሁ እንዲያታጣሉኝ። ዛሬ ያለሁበት ቦታ ላሳያችሁ። ስራ ወጥቻለሁ። ጫካ ነው ጠቅላላ ጫካ። ደስ ሲል ወላሂ። ይሄ ምንድነው ስሙ? እቺ ነገር ምንድነው ስሙ? አይ ስደት። አሁን ይሄ ልጅ ስንት አመቱ ነው እንዴ? በቃ ወደፊት እኔም ማሄርን መላክ እኮ ነው ያለብኝ። ወላሂ በጣም ብቻ ባህር አንዳንዴ ለዚህ ነው ህገ ወጥ የሚባለው። ለምንድን ነው? ይሄ ነው የባህር ችግሩ። ይሄ ልጅ አሁን በህጋዊ አትሄድም። በህጋዊ ህፃን ልጅ አይሄድም። ለስራ የደረሰ እድሜው ለስራ የበቃ ነው በህጋዊ መሄድ የሚችለው። እዛ ተወልዶ ነው እንዳትሉ ከዚህ ነው ሄደው በባህር አያችዋ። እንደዚህ አይነት ጨቅላዎች ገና የሚማሩ ልጆች ገና ታዳጊ የሆኑት ስደት ይሄዳሉና ጫዋታው በጣም አስቆይ ነውና 15000 ሪያል ጨርሼ መጥቻለሁ። እንግዲህ በሰው ነው መሰለኝ የመጣው። ስለዚህ ይመለሳል ወይ እንዴት አድርጌ ልመልሰው እያለ ነው ማለት ነው። ይመቸው እኔ የለውበትም እያለ ነውና እውነቱን ነው። አሁን በዚህ እድሜ ይሄ ልጅ ምን ሰርቶ ሊከፍል ይችላል? አሁን በየጓደኞቹ ጋር ምናምን ሄዶ እየተቀመጠ ሊሆን ይችላል። ስራ እኔ እንጃ ፍየል ስራ ምናምን ሊገኝለት ይችላል። ግን አልጠነከረም፣ ገና ልጅ ነው እና ይሄ ልጅ አሁን ማን ነው ይላከው? አያሳዝንም? ይሄ እኮ ገና መማር ያለበት ከናቱ ጉያ መውጣት የሌለበት ህፃን እኮ ነው። ወር 13 አመት ወይ 15 አመት ቢሞላው እንጂ ከዚህ በላይ አይሆንም። ብቻ
የምናየው ነገሮች በጣም ከባድ ናቸው። ለዛ ነው ህገወጥ የሚባለው ነገር ከባድ ነው። በነገራችን ላይ ባህር ላይ እድሜ አይገድብ ምን አይገድብ ሁሉም ነው የሚሄድበት አያችዋ። እና ያው ሳውዲ አረቢያ መድረሱ እንኳን ትልቅ ነገር ነው። ከዛ ቢያዝም ያው በበረራ ስለሚገባ ምንም አይነት ችግር አይደርስበትም። እስካሁን በጤንነት እዛ ከደረሰ ችግር የለውም። ያው ያድጋል። ምን እንደምል አላውቅም። እንደዚህ አይነት ህፃን የምትወስዱ ቤተሰቦች ካላችሁ እናንተ ናችሁ ጥፋተኞች። እዚህ ማስተማር ማሳደግ ማጠንከር ሲኖርባችሁ ለስደት በቅቷችሁ አሁን የሚያወራውን እያያችሁ ነው። እንግዲህ ዳይፐር ሁላ እያሳየ ለራሴ ልገዛ ነው አሸንጉሊት ምናምን እያለ ነው። እውነቱን እኮ ነው። ይሄ ልጅ ገና ካሸንጉሊት እኮ አልወጣም። የምሬን ነው እንዴ! ወቸው ጉዲ ብዙ ያሳያል። እኔ ብዙ ህፃኖች አይቻለሁ። እንደዚህ አይነት ትንሽ ልጅ አይቻለቅም። በጣም ትንሽ ነው ይሄኛው። ከዚህ በፊት ትንሽ ልጅ ብዙ አይቻለሁ። እንደዚህ ትንሽ የሚባሉ አይደለም። ይሄ በአካልም በሁሉም ነገር ትንሽ መሆኑን እየተረዳችሁ ነው። ቲክቶክ ላይ ሰሞኑን መጥቷል። ቲክቶክ እንዳውም በጣም ሰው እያየው ነው። ምክንያቱም ህፃን ስለሆነ ሳውዲ አረቢያ ላይ እዛ አልተወለደም። ይሄ ልጅ በባህር መሄዱ በጣም ብዙ ሰው አስገርሟል። አያችዋ፣ በጣም ያስገርማል። እንግዲህ ልጆቻችሁን ወልዲያችሁ ብዙ አይታችሁ ለዚህ ነው ለስደት አራኛ ትላልቆቹ እያየነው። በነገራችን ላይ ምን ተምሯል መሰላችሁ ይሄ ልጅ? የምሬ ነው። አንዳንዴ ከወሰዳችሁት በኋላ ነው እንጂ የሚማሩት። አሁን ይሄ ልጅ ተምሯል፣ ግን 15000 ብር ሪያል ጨርሷል። ምን ተማራ አትሉኝም? 15000 ሪያል እንዴት ብሎ እንደሚመጣ ይሄ ልጅ ተረድቷል። በቃ ከየት ይመጣል እኮ እያለ ነው። መጀመሪያ ግን ሲሄድ ክፈሉልኝ ሲል በፍጹም እንዴት ብሎ እንደሚመጣ አያውቁም፣ አይረዳውም። በቃ ምን ሰርታችሁ አንጡ ዝም ብላችሁ በቀላሉ ብር የምታገኙ ይመስላችኋል። እዚህ ሀገር ያለ ሰው በቃ መገንዘብ ያለባችሁ እሱ ነው። እና እሱ አየው እንግዲህ ስራው እንዴት እንደሆነ በወር ደግሞ ስንት ብር እንደሆነ ምናምን ሁሉ ነገር ተረዳ። አውፍ በሉ እያለ ነው። እንዴት ነው የሚመለሰው 15000 ሪያል እንዴት ላንጣው እያለ ነው። አያችዋ፣ ሁሉም ሰው እዚህ ሆኖ ገንዘብ እያለ በጣም እንትን ሲላችሁ ለምን እዛው አትወስዱትም ምናምን እላለሁ። አንዳንዴ እዛ መውሰዱም ያው ብዙ ዋጋ ያስከፍላል። ግን እዚህ ሆኖ ቢረዱስ እንዱ እዛ ወስዳችሁ ከሚረዳ እዚህ ሆኖ ቢረዳ በጣም አሪፍ ነበር። እናንተን ለማሳደግ ይጥራል። እንደዚህ ቢረዳ ማለት ነው። እናንተ በምታመጡት ገንዘብ የሆነ ነገር እየገዛላችሁ የሆነ ነገር እንድታተርፉ እንዳውም በራሳችሁ ገንዘብ ስራ ይሰራላችሁ ነበር አገሩ ላይ ማለት ነው። ግን ከሄዱ በኋላ ምን ያደርጋል? የሚረዱት እኮ እሱ ነው ችግሩ እንጂ እዚህ ሆኖ በቃ እዝብ ያደርጋችሁ ገንዘብ ላይ ስትልኩም ደግሞ 2 ቀን የማያቆይ ይሄ ገንዘብ እንዴት ብሎ እንደሚመጣ ቢረዳው እኔ ምን እንደምል አላውቅም። የምሬን ችግሩ እዚህ ሀገር ያለ ችግር ገንዘቡ እንዴት እንደምታመጡት አያውቁትም። በቃ ኒንጃ በምን እንደሚያዞሩት በቃ በቀላሉ ዝም ብላችሁ አረብ ቤት ስለሄዳችሁ ብቻ ገንዘብ የሚዘንብ የሚመስላቸው ብዙ ደደቦች አሉ። እና የልጃውን በጥብጦ ይሆናል እንግዲህ ውሰዱኝ ብሎ ጮሆ ምናምን እሪ ዘራፍ ብሎ ባህር በራሱ ጊዜ ገብቶ ይሆናል ይሄንን ብር አስከፍሎ ሄደው። ግን እንዴት ይመለሳል እያለ ነው። በቃ አሁን ተገነዘበ። በቃ ገንዘብ ማግኘት ከባድ መሆኑን አሁን ተረድቷል። ግን ፋይዳ የለውም። ከሄደ በኋላ ሂዷል። አሁን እንግዲህ ወንድ ነው፣ ወንድ መሆን አለበት፣ መጠንከር አለበት፣ ሰርተህ ለውጥ ማምጣት አለበት። እንደስተዛሬው ላኩ ምናምን አይደለም። እና ገንዘብን በራሳችሁ ስታመጡ ታፍጨርጭራችሁ እንዴት ለእናንተ ዋጋ እንዳለው ስታጠፉት ራሱ እያመማችሁ ነው የምታጠፉት። ለሆነ ለወሳኝ ጉዳይ ካልሆነ በስተቀር ለማይሆን ነገር የለፋችሁበትን ገንዘብ አታጥፉ። የምሬን እኮ ለፍታችሁ ያገኛችሁት ብር ልታጠፉ ስትሉ እንዴ በቃ ማሰብ አለባችሁ። መጀመሪያ ገንዘቡ ሳይወጣ በፊት በደንብ ማሰብ ያስፈልጋል። ምክንያቱም ወር ጠብቃችሁ ነው የምትመጣው ያቺ ገንዘብ። ወር መጠበቁ አይደለም፣ ወር ድረስ እናንተ የምትሰሩትን ስራ ነው ማሰብ ያለባችሁ። በጣም ከባድ ነው የምታሳልፉት። ተውት የጉልበት የምናምን ህሊናችን ከምትወዱት ከምታፈቅሩት ብዙ ህይወት እያለፋችሁ
ብቻችሁን እንደ እስር ቤት ቁጭ ብላችሁ ዝም ብላችሁ ሰርታችሁ ለፍታችሁ የሚገኘው ገንዘብ ሲጠፋ ለከት መኖር አለበት። ማሰብ ያስፈልጋል፣ ቆም ብላችሁ ማለት ነው። እና ይመቻችሁ። ቪዲዮ ከተመቻችሁ ላይክ አድርጉት። ትንሹንም አላህ ያሳድገው በሉ እሺ።